ሜሮን እስከዛሬ ሰፈራው የነበረው ነገር ደርሶባታል። ሜሮን በቁጥጥር ስር ውላለች። ሜሮን እስር ቤት ገብታለች። እውነት ለመናገር በጣም ነው ያሳዘነችኝ። እሷ ባልከፈለችው እዳ፣ እሷ ባላደረገችው ነገር መጨረሻ ላይ እርግብን ብላ ወይም እርግብን ለማገዝ ብላ የማትወጣው እዳ ውስጥ ገብታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ብያላችሁበት ሰላማችሁ ይብዛልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። የተለመደውን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በድጋሜ በያላችሁበት ሰላማችሁ ይብዛልኝ እላለሁ። ሜሮን በጣም በሚያሳዝን ሁኔታ ሳታስበውና ሳታቅደው ወይም ደግሞ እርግብን ከድቼ እኔ ራሴን ነፃ አወጣለሁ ብላ አስባ ነበር። መጀመሪያ እርግብን ወደ እስር ቤት ስትልካት ሲጀመር ከልቧ እሷን ለማገዝ ፈልጋ አልነበረም። መጨረሻ ላይ ማለት ነው። መጀመሪያ አካባቢ ያው የእውነት ከልቧ ነበር የቀረበቻት። ጉዳቷ ችግሯ ምን እንደሆነ ሳታቅ ነበር ከቤቷ ተቀብላ እያስተናገደቻት የነበረው። መጨረሻ ላይ ግን እርግብ ምን እንደሰራችና ምን እያደረገች እንደሆነ ሲገባት ወይም የወይዘሮ ሜላትን ቤተሰብ እንደዛ እንደበጠበጡ ስታቅ ነው ነገሩ እየገባትና እርግብን አሳልፋ ሰጥታ ለወይዘሮ ባዩሽ፣ ከዛ ከወይዘሮ ባዩሽ ገንዘብ ለመቀበል ነበር እንደዛ ያደረገችው። ነገሮች ግን አንዳንድ ጊዜ እንዳሰብናቸውና እንዳቀድናቸው አይሄዱልንም። ፈጣሪ ባለው እንጂ ሁልጊዜ እኛ ባሰመርነው መንገድ ልንሄድ አንችልም። እና አሁንም ወይዘሪት ሜሮን የገጠማት ያ ነው። ወይዘሮ ባዩሽን ጠርታ ነይ ቶሎ ብላ ከዛ ከገደላት ሰውዬ ጋር ስታገናኝ ብር እንድሰጣት ነበር። ሰውየው እንኳን ብር ሊሰጣትና በጥፊ ነበር ብሎ ያባረራት። እንደውም ከአጠገቢ ሁለተኛ እንዳትቆሚ ሂጂ ከዚህ አካባቢ የምን ብር ነው ነበር ያላት። ያው እንደሚታወቀው ፖሊሶቹም ወይዘሮ ባዩሽ ለመጨረሻ ጊዜ ከሜሮን ጋር እንዳወራችም ታውቋል። አሁን እስር ቤት ራሱ ትልቅ ችግር ተፈጥሯል። ሰላምዬና ምናሴ ቀጥ ብለው ወደ ሜሮን ቤት ነበር የሄዱት። ወደ ሜሮን ቤት ሲሄዱ ሜሮንን ከቤት ቁጭ ብላ ያገኟታል። እሷም ምን ፈልጋችሁ መጣችሁ ብላ ያላትን አቅሟን ብትዋከልም ወይም ማድረግ ያለባትን ብታደርግም ነገሮች እንዳሰበችው ሊሄዱላት አልቻሉም። ምናሴ እና ሰላምዬ ፖሊስ ደውለን እንጠራለን ያለበለዛ ቪዲዮውን አምጪ ብሏትም እሷ በጭራሽ ቪዲዮውን ልትሰጣቸው አለችም። ስለዚህ ሌላ አማራጭ ስላልነበራቸው ፖሊስ ደውለው ይጠራሉ። ከዛም እንግዲህ ሜሮን እስር ቤት ትገባለች ማለት ነው። ያም ሆነ እስካሁን ድረስ ግን መረጃውን ለማንም አልሰጠችም። አዎ እስር ቤት ገብታለች፣ በፖሊስ ቁጥጥር ስር ውላለች። ነገር ግን እውነታውን እስካሁን አልተናገረችም። መረጃውም የት እንዳለ አልተናገረችም። ምናልባት አሳልፋ ሰጥታ እኔ የማውቀው ነገር የለም ትል ይሆን? ያው ለነገሩ እርግብም ስላየቻት አላየሁም ብትልም ምንም አማራጭ የላትም ያንን ቪዲዮ ካለበት ከማምጣት ውጪ። ከዛ ባለፈ ልክ እስር ቤት እንደገባች ከእርግብ ጋር ሲገናኙ እርግብ በጣም ነበር የደነገጠችው። ለምን መጣች፣ እንዴት መጣች የሚለውን ነገር ለማረጋገጥ እርግብ ጠጋ ብላ ብታናገራትም ለጊዜው ሜሮን ትክክል ስላልነበረች ምናልባትም እውነታውን ተናግሬ ብታሰር ይሻል ይሆን የሚለውንም ስለምታስብ ያም ሆነ ይህ ምንም ነገር አልተናገረቻትም። ልታናግራት አልፈለገችም። እርግብ በጣም ነበር የደነገጠችው። ማለቴ ቃል የተገባቡት ሌላ ነው፣ ያወሩት ሌላ ነው፣ የተነጋገሩትም ሌላ ነው። እርግብን ወደ እስር ቤት ስትሸኛትና ከእርግብ ጋር በነበራት ግንኙነት የነበራቸው ፍቅር ሌላ ነው፣ መተሳሰብም ሌላ ነው። አሁን ነገሮች ተቀይረዋል። ነገር ግን ሜሮን እውነትም ሌላ ነገር አስባ እንጂ እርግብ ከገባችው በኋላ እስር ቤት ተከትላት ለመግባት ወይም አብራት ለመግባት አልነበረም። እርግብ በሰዓቱ አምናት ነበር። ምንም ወንጀል የሰራች አልመሰላትም ነበር። ወንጀሉ ያው የወይዘሮ ባዩሽ ሆኖ ነገር ግን ማን እንደገደላት ሁላቸውም እሷ ስለማታቅ ድንብል ማለት ሜሮን በዚህ ደረጃ ትገባበታለች ብላ ስላላሰበች እርግብ አምናት ነበር። 100% ነበር ያመነቻት ቪዲዮንም ስላሳየቻት ማለት ነው። ቪዲዮን ስላሳየቻት ማን ቀረጸው፣ እንድትተቀረጸ እንድትከጅሽ ሊገባ ቻለ ብላ እንኳን አላለቻትም በሰዓቱ። እንደውም ራሷን ነፃ የምታወጣበትን ነበር ያሰበችው እርግብ። ነገሩ ግን ሌላ ነው። አሁን እስር ቤት ከገባች በኋላ ሜሮን ኧረ በጭራሽ አንቺ ምን ሽሞኝ ነው ስታስቢው እኔ እንደዚህ በቀላሉ ያን መረጃ አሳልፌ ሰጥቼ ራሴን ወይም ህይወቴን ችግር ውስጥ የምከት ይመስልሻል? እናንተን ነፃ ከወጣሁ በኋላ እኔ እስከ ህይወቴ መጨረሻ እስር ቤት የምበሰብስ ይመስልሻል? እያለች ነበር ስትናገራት የነበረው። እንግዲህ እዛ እስር ቤት ወይዘሮ ሜላት ባትኖር ኑሮ እርግብና ሜሮን ለመደባደብ ምንም አልቀራቸውም ነበረ።
እርግብ ምንድነው ያደረግሽው? እንዴትስ ትከጂኛለሽ? በዚህ ደረጃ እንዴት 7 ጊዜ ትከጂኛለሽ? በዚህ ሁሉ ጊዜ ስናሳልፍ ለምን ከዳሽኝ? አውቃለሁ በእኔ ምክንያት ነው እዚህ ደረጃ ልትገኝ የቻልሽው፣ ነገር ግን እንዴት ትከጂኛለሽ የሚለውን ጥያቄ ስትጠይቃትም ሜሮንም በውስጡ አስበው የነበረውን እውነታውን ተናግራለች። ስታስቢው ያንን መረጃ ላንቺ አሳልፌ ሰጥቼ እናንተን ነፃ አውጥቼ እኔ ዘመኔን ሁሉ እስር ቤት የሚያሳልፍ ይመስልሻል ነበር ያለቻት። እውነቷን ነው። በነገራችን ላይ እኔ እዚህ ላይ ያው መጨረሻ ላይ ብትሳሳትም ሜሮን ያደረገችው ነገር የለም። ሜሮን ወይዘሮ ባዩሽን ለመጨረሻ ጊዜ አናግራ ከዛ መጥፎ ሰውዬ ጋር ብታገናኛትም የሚገላት አልመሰላትም ነበረ። በጭራሽ ይህንን ነገር ይፈጽማል ተብላ አልጠበቀችም ነበር። ነገሩ ግን ተከስቷል። እንግዲህ ያ ነገር ከተከሰተ በኋላ ደግሞ እሷ ቪዲዮ ቀርጻለች። ያው ገንዘብና ገንዘብ ነበር ፍላጎቷ። ወይዘሮ ባዩሽን ጠርተሽ ካመጣሽልኝ እዚህ ቦታ ድረስ 50 ሺህ ብር እሰጥሻለሁ ብሏት ነበር። ያንን 50 ሺህ ብር ለመቀበል ስትል ነበር ይህንን ነገር ያደረገችው። ግን ያላገኘችው 50 ሺህ ብር እንኳን አይደለም 50 ሺህ ብር ሊሰጣትና እንደውም በጥፊ ብሎ ነበር ያባረራት። በሰዓቱ ሲገላት ቪዲዮ ቀርጻለች። ኦኬ ይህ መረጃ አላት። ይህንን ነገር ግን ለእርግብ አልተናገረችም ነበር። ከወይዘሮ ባዩሽ ስለነበራት ግንኙነትም በጭራሽ እርግብ የምታውቀው ነገር የለም። ያው የድሮ የሚያውቁት ነገር ነው እንጂ መሰላት ከባዩሽ ጋር እርግብን አሳልፋ ለመስጠት ከአንድም 2 ጊዜ እንደተባባለች አታውቅም ነበር። እርግብ ይህንን ነገር በጭራሽ የምታውቀው ነገር አልነበረም። ከአንድም 2 ጊዜ ከባዩሽ ጋር ተባብላ አሳልፋ እንድትሰጣት የምታውቀው ነገር አልነበረም። ባዩሽን ብትሆን ካስታወሳችሁ ፖሊሶቹ ሁሉ መጥተው ከበዋት፣ እንደውም ሜሮንን ልትገላት ሽጉጥ ደቅናባት ምናምን ነገር ነበር። ግን እንደው ገንዘብ የማያደርገው ነገር የለም። እውነት ይህ ሁሉ ውጣ ውረድ ገንዘብ ለማግኘት ነው። ሜሮን እንኳን በጣም ብዙ ችግር በጣም ብዙ ዋጋ የከፈለች ናት። ህይወቷ በጭራሽ ሊስተካከልላት እያልቻለና በጣም ምስኪን ልጅ ናት። ሆነን ለመናገር ከመጀመሪያ ጀምሮ ህይወት አልስተካከልም ብሎ ሁልጊዜ በቀኝ ሳይሆን በግራ በኩል የሚመራት አንዲት ምስኪን ሴት ናት። ወይዘሮ ባዩሽ ጋር ያለች ቤት ተከራይታ ስትቀመጥ እንግዲህ ያው ገንዘብ ባለመክፈሏ ምክንያት አባራታለች። በዛ ምክንያት ነው እንግዲህ ትውውቃቸው። ከዛም ያው ሴተኛ ዳሪ ትሆናለች። የሚገርመው ነገር ወይዘሮ ባዩሽ በሰዓቱ አንድም ቀን እንኳን ከቤቷ እንድታድር አልፈለገችም ነበር። ውጪ ካለቻት ጀምሮ በጣም ነበር የምታሳዝነው። ከዛ ጀምሮ ሴተኛ ዳሪ ትሆናለች። እንግዲህ እስካሁን እስር ቤት እስከገባችበት ሰዓት ድረስ ሴተኛ ዳሪ ነበረች። ስለዚህ ከዚህ ለመውጣት ነበር እርግብንም አሳልፋ ሰጥታ ከዛ ከወይዘሮ ባዩሽ 50 ሺህ ብር ተቀብላ የራሷን ህይወት መምራት ለመጀመር ሞክራ የነበረው። እሱ ብቻም ሳይሆን ከወይዘሮ ባዩሽ ጋር ያ ነገር ሳይሳካላት ቀርቶ ይሄ ልጅ ጋር ተገናኝታ ከሱ ጋር ስታወራም 50 ሺህ ብር ሰጥሻለሁ ወይም ከዛ በላይ ወይዘሮ ባዩሽን ደውለሽ እኔ የምፈልገው ቦታ ጋር አምጭልኝ ይላታል። ከዛ እሷም ትስማማለች። ይሄ ሁሉ ገንዘብ ለማግኘት እና ገንዘብ ስትል እንጂ ሌላ ከእነሱ ጋር ያን ያክል ጥላቻ ኑሯት ወይም ከወይዘሮ ባዩሽ ጋር ያን ያክል ጥላቻ ኑሯት ወይም ደግሞ ከእርግብ ጋር ያን ያክል ጥላቻ ኑሯት አልነበረም። ያው ገንዘብ ለማግኘት እና ካለችበት ህይወት ለመውጣት ስትል ነበር ያንን ነገር ያደረገችው። ነገሮች ግን ሁልጊዜ ባሰብነው እና እኛ ባሰመርነው ሊሳካልን አይችልም። ፈጣሪ በፈቀደው ነው። ለማንኛውም እንግዲህ ሜሮን እስር ቤት ገብታለች። እርግብ ጋም እንግዲህ ለመደባደብ ሁሉ ምንም አልቀራቸውም። የተፈጠረውን ነገር ንገሪኝ፣ የደበቅሽውን ነገር ንገሪኝ እያለች እርግብም እያስጨነቀቻት ነው። በነገራችን ላይ አሁን እርግብ ሻጥር ማለት ጥሩ ሰው ያጫውታታል እንጂ እሷ ያደረገችው ከማንም ከምንም በላይ ነው። ወይዘሮ ሜላትን እኮ ቢሳካላት ኑሮ በሰዓቱ ንብረቷን ሁሉ ዘርፋ ብጠፋ ደስ ይላት ነበረ። ግን አልተሳካላትም። እንግዲህ ወርቋን ሁሉ ሙሉ ይዛ ሄዳ ነበር፣ አልተሳካም። ያው የቀን ገንዘብ ተመልሶ ከእጇ ገብቶላታል። ከዛ ባለፈ ቤት እንድትገዛላት በስሟ ያው በወይዘሮ ባዩሽ ምክንያት እየተጨቃጨቀች ነበር። ግን በሰዓቱ ቤቱ ተገዝቶላት ቢሆን ኑሮ የእርግብ ሀሳብ
ቤቱንም ሱቁንም ሽጣ ወደ ውጭ ሀገር ወይም ወደ ሌላ ሀገር ለመሄድ ነበር። ነገር ግን ያው አልተሳካላትም። መጨረሻዋ እስር ቤት ሆነዋል ማለት ነው። አሁን ሁለቱ ግብ ግብ ገጥመዋል። ነገር ግን ወይዘሮ ሜላት እውነት ትወጣ ይሆን አትወጣም የሚለውም ሌላ ጥያቄ ነው። ለማንኛውም ውድና እየተከበራችሁ ቤተሰቦቼ እኔ እዚህ ላይ አበቃለሁ። እስካሁን አብራችሁን ስለቆያችሁ ከልብ ነው የማመሰግነው። የተለመደውን ላይክ እና ሼር ሰብስክራይብ እያደረጋችሁ እንድታበረታቱኝ እላለሁ። ውድ ቤተሰቦቼ ስለምታበረታቱኝ ደግሞ እውነት ከልብ ከልብ የመነጨ ምስጋና ለእናንተ ይሁን። ፈጣሪ በያላችሁበት ያክብራችሁ። አመሰግናለሁ። ባባይ